ገና ከመሄድ ኧረ በእናትሽ ዞር በይ ስሚ ወደዛ ረቅራ እኮ ነው የምለው እንደዚህ ተለጥፋበት እያስጨነቀችው አይፈልግም እኮ ለምን አይገባችሁም እናንተ እየመጣች ተኝ ብሏል ያገሬ ሰው እንግዲህ ይሄ እንዳያችሁት የፈጣሪ ያለ ሰው ለህመሙ ይጨነቃል ሰው ይሄ ልጅ ነገ ሰው ይሆናል ይነቃል የሚለውን ነገር ወደኋላ ብለው እርስ በርሳቸው ሲጣሉ የነበረው የኔ ነው ነበረ ማለት ነውና ቻው እንግዲህ ብለው ከሄዱ በኋላ ለምን ወደ ነቦዘ ቤት እንወስደዋለን ብለዋቸው እንግዲህ እነሱን ካሰጧቸው በኋላ ድጋሚ ስትመጣ ሄርሚ ያቅፈው ነበርና እባክሽን እዚህ ተለጥፈሽ ምን እያደረግሽ ነው? ገና ከመሄዴ ምን ትሰሪያለሽ? በማለት ገትራ ታመነጫጭቃታለች ማለት ነው። ሰላማችሁ በያላችሁበት የክርስቶስ ፍቅር ብዝት ይበልላችሁ እያልኩኝ የኔ ቤተሰቦች በሙሉ ላይክ ሰብስክራይብ እያደረጋችሁ እንደተለመደው አበረታቱኝ። አዲሶች ሰብ በማድረግ ነባሮችም እንደዚሁ በላይክ ፍቅራችሁን አሳዩኝ በኮሜንት ማለት ነው። እና እንግዲህ እንዳያችሁት ነው ሩታ እቺ ሰይጣን አሁንም አልተፋታችሁም። እኛ ጋር ለ5 ቀን ወይም ደግሞ ለ3 ቀን እኛ ጋር መሆን አለበት ብለው እነቦዜ እንግዲህ ይዘውት ሄደዋል። ይዘውት እስኪወጡ በስንት መከራ በስንት ጭቅጭቅ ነው አለቅም ብላ ማለት ነው። ያው ጋሽዬም እንደመጣ ታውቃላችሁ። እሱን ይዞ ሊሄድ ነው። ነገር ግን እስካሁን ድረስ ምንም ያለው ነገር የለም ማለት ነው። አሁንም ሕክምና ሄደ። ሕክምና ፌንት ከነቀለ በኋላ ራሱ ነቃ። ከነቃ በኋላ እንግዲህ ቀጥታ ወደ እሷ ቤት ነው የሄደው፣ ወደ እህቱ ቤት። ነገር ግን በተኛበት ሌሊት ተነሱ ጠፍቷቸው ማለት ነው ይሄዳል ወደ እነሱ። የሄደበት ምክንያት ደግሞ በእርግጠኝነት የወሰዱት እነሱ እራሳቸው ናቸው እንጂ እሱ አይሆንም። እና ሲሉት የሚሄድ ሄድ ሲሉት የሚሄድ በግ የደገኛ በግ መስሏል ማለት ነው። ታውቃላችሁ እነዛ የደገኛ በጎች ልክ እንደነዛ ሆኗልና ተጃጅለዋል ማለት ነው። እና ሄርሚ ደግሞ የዋህና ፍቅር ናት እንደምታውቋት። በሌሊት ተነስቶ እነሱ ከሆኑ ሄዶ ባይሆንስ ምንድን ነው የገጠመው ነገር ምን ይሆን እያለች ስትጨነቅና ስትርገበገብ፣ ቦዜ ደግሞ ተረጋጊ ምንም አይሆንም እነሱ ጋር ሄደዋን በማለት ተነስተው ወደ የት ሄዳሉ? እዛው ቤት ሄዳሉ ማለት ነው። እዛው ቤት ሲሄዱ አንቺን አሁንም አብረንሽ ይዘን ብንሄድ ሌላ ጭቅጭቅ ነው የሚፈጠረውና አንቺ አትሂጂ እኛ እንሄዳለን በማለት ቦዜና ወንድሟ ትልቅ ወንድማቸው ዴቭ እንግዲህ አብረው ሄደው እዛው አገኙት። አልጋ ላይ ተለጥፋና ተለጣጥፋበት ማለት ነው። በጣም ይገርማል። ግን አንቺ ሴትዮ ምንድን ነው ነገርሽ? ሰው ያስባል ይደነግጣል እንኳን ትይም ምን ቢያደርጉሽ ነው የሚገባሽ? ምን ብለሽ እንድመጣ አደረግሽ በምትላ ሰዓት እኔ የምለው ግን አፍረት የሚባል ነገር የላትም እንዴ? ቢያንስ የእሱ ቤተሰቦች ናቸው። አብራ ብኖረችም አልኖረችም ዞሮ ወልዳለች እና ቤተሰቡ ናቸው፣ በዛ ላይ ታላላቆቹ ናቸው ብላ እኮ የማክበር ነገር የለም። ረብስማ እውነት ሰይጣን እንደው አሁን እኮ ለፍ ብላ ጮኸ ብትሰጣታ እንዴ ማለት ነው ልክ ትገባ ነበረ። ጭራሽ 2 እጇን አጣምራ እግሯን አጣምራ እኔ ምንም ማድረግ አልችልም፣ መጣ ለምን መጣህ ማለት አልችልም። በቃ ምን ተባብለን ነበረ ትናንትና፣ እሱን ደግሞ ለምን ረሳህ ልለው አልችልም። እንዱ ብስማም ይባላል እንደዛ ማየቱ የሰይጣን ቁራጭ ነሽ በፈጣሪ ስም። እኔ እንደዛ አንቺ አይነት ቡቱቶና እንዳንቺ አይነት ማለት ነው ረካሽ ሴት አይቼ አላቅም። በእውነት በጣም ነው የወረድሽው የረካሽው። ድሮም ረክሰሽ አሁንም በግድ ራስሽን ያረከሽ በግድ በመተት እንግዲህ እንደዚህ ያደንዘዘሽው የቀረሽ ነገር ግን እኛ እንኳ ትተንልሽ ብንሄድ እንኳ ከህይወትሽ እንኳ ብንወጣ እንዴት አድርገሽ ልትይዙ ነው? እንደዚሁ ሄድ ስትዩ የሚሄድና ስትዩ የሚመጣ ሻንጉሊት አድርገሽው ቁጭ ለማለት ነው ወይ? እንደዛ ቢሆንማ ጥሩ ነበረ፣ በሰላምና በፍቅር እንኖር ነበረ ብላ
መለሰችላት ማለት ነው። አንቺ በፍቅርና በደስታ ልጁ ልታኖሪው ሳይሆን ልታሳብችውና ልታስነቅዩ ነው። በዚሁ ከቀጠለ ልጁ ከማበድ ወይም ደግሞ ራሱን ከማጥፋት ወደኋላ የማይልበት አጋጣሚ ነው የሚፈጠረው። ምክንያቱም እንደዚህ ሆኖ እስከ መቼ በሰው አጋዥነት እስከ መቼ ያ የድሮው ሳቅ ጨዋታው ቀርቶ አሁን እንደዚህ ደንዝዞ ያለ ሰው ከአንቺ ጋር ሆኖ ምን ሊጠቅምሽ እንደሆነ ባላቅም ልጁን ግን እንዲጠፋ ራሱን እንዲያጠፋ የፈለግሽበት ምክንያት ምን እንደው ብትነግሪ ትላታለች ማለት ነው። እኔ የምለው የራሳቸው ወንድም የሆነውን ኤፍሬም ተብዬውን ማለት ነው ከስር መሰረቱ ቢያጠፉት ወይ ቢዘጉት ማለት ነው እሷ ምንም የምታመጣ አይመስለኝም ማለት ነው። ስለዚህ እናንተ ከቻላችሁ ይሄ ጀዝባ ማለት ነው ነገ ሲነቃ ያየዋል። ነገ ወንድሜ ምን ይለኛል ሳይል እንግዲህ በሱ ላይ የሚያሰራው ሴራ በጣም ከባድ ነው። ባዳ ሴት ተከትሎ የገዛ ወንድሙን በዚህ ደረጃ ማድረስ ነገ እሱ ወደ ራሱ ተመልሶ ቪዲዮውን ሲያየው ምን ይሰማዋል፣ እኔንስ ምን ይለኛል ብሎ ሳያስብ አሁንም እርኩስነቱን እንደቀጠለበት ነው ማለት ነው። ሰው ወንድምና ወንድም ተባብሮ ሌላ ሰው እንደዚህ አንጠቃም ባይ ሲሆን ነው እንጂ የማውቀው። እንደዚህ ግን ወንድሙ ላይ እንደዚህ በጭካኔ ሴራ ሲሰሪበት እሱን ተጨምሮ አብሮ የሚያሴር ግን ወንድም በጭራሽ ሊኖር አይችልም ማለት ነው። በጭራሽ ወደፊት የማይኖር ከአሁን በፊትም የለም። ወንድም ከሌላ ሰዎች ጋር በሚጣላ ሰዓት እንግዲህ መከታ ሆኖ መላሽ ሲሆን ነው የምናውቀው። እንደዚህ ግን እንግዳ ልጅ እኔ አይቼ አላቅም ማለት ነው። እሱንም ልጅ ለብላ እናቱ ልጠራው ነው። የሆነ ኮተት ሰው ነው በጣም ማለት ነው። እና ወንድምየው እስኪ ሞት ድረስ ነው መሰለኝ የሚጠብቀው። እዚህ ደረጃ ደርሷል። ነገ ብድግ ብሎ በዚህ ጭንቀቱ የተጨነቀ ነው ያለው። በጣም ጭንቀት ላይ ነው ያለው እና ነገ ብድግ ብሎ ቢያብድ ማን ተጠያቂ ሊሆን ነው? እሱም የለሁበትም ምንም አላደረኩም ነው የሚለው። እና ሄርሜን እንግዲህ ባለፈው አይታችሁ ከሆነ እስኪ አንቺ ወንድ ከሆንሽ አንቺ ጀግና ነሽ፣ እስኪ አብርሃምን ወደ ራስሽ መልሽው በሚላት ሰዓት እኔ ጀግና ነኝ፣ እኔ ሄርሜላ ጀግንነቴን አሳይሃለሁኝ፣ እኔ ወደ ራሴ መልሼ የማሳይ ይሆናል፣ እኔ ጀግና ነኝ፣ ደግሞ ታየኛለህ እያለች በባለፈው ስትናገረው ነበር። ነገር ግን አሁንም ትመልሰዋለች ብዬ ተስፋ አረጋለሁ። ነገር ግን የምትመልስበት ምክንያት ደግሞ እሱ ለብቻው ቢያገኛት እንደዚህ ጊዜ ቢሰጣጡና ቢያወሩ በእርግጠኝነት እሷ ጥበበኛ ናትና ወደ ራሷ ትመልሰዋለች፣ እንደ ድሮ ደስተኛ ይሆናል ብዬ አስባለሁ ማለት ነው። ትናንትናም እንዳልኳችሁ በእርግጠኝነት አሁንም ሄርሜላ ጋር ቢሆን ይሄ ሰው በጣም ደስተኛ ይሆናል እና ወደ ራሱ ይመለሳል። ስለዚህ ያለው ነገር ግን ያው ለሷ ይቺ ይሄ ሰይጣን ቆራጭ የሆነች ሴትዮ ጊዜም ልሰጣት አልቻለችም። ሲጀመር ከሷ ተለጥፎ ምንም ሊለያይ አልቻለም ማለት ነው። ብቻው ልታገኘው አልቻለችም። ጭራሽ እኮ እነሱ ተነስ እንሂድ በሚሉ ሰዓት እኮ እኔ እዚሁ ነው የምሆነው ይቅርታ እንቅልፌ ነው። ይኸው እንደዚህ መስዋዕት እያደረግኩ ነው ቪዲዮ የምሰራላችሁ። ደክሞኝ ብሎ በመኝታ ሰዓቴ ነው ደግሞ ቪዲዮ የምሰራው እና እስኪ ለዚህ ጥንክርናዬ ማለት ነው ላይክ እና ሰብስክራይብ እያደረጋችሁ ያፈምሱኝ። ቫይራል አውጡልኝ ቪዲዮዬን። ዞሮ እኮ አትከፍሉበትም አይደል? ሶ በቃ ሰብ አድርጉኝ። ላይክም ሼርም እያደረጋችሁ አበረታቱኝ ማለት ነው እና ጊዜ ቢሰጧት በእርግጠኝነት በጥበብ በደስታ በፍቅር የተሞላ ውስጧ የዋህ የሆነ መልካም ልጅ ናትና ወደ ራሷ በደንብ ነው የምትመልሰው። ነገር ግን አላወቁበትም። በቃ አይመለከታትም። እኔ እኮ ሚስቴ ነኝ ነው ያለ፣ ሚስቴ ናት ነው ያለው እንጂ ጭራሽ እኛ እህትና ወንድም፣ እሷ ትልቅ እህታችን፣ እኔ ደግሞ ታላቅ ወንድም ነኝ። ምን አስበህ ነው አሁን አልሄድም የምትለው? ምንድን ነው? እኛ ቤተሰቦች አይደለንም እንደምን ልናደርግ ነው ተብሎ በሚጠይቅ ሰዓት የምኖረው እሷ ጋር አይደል እንዴ? ስለዚህ ባለቤት አይደለች እንዴ? ከኔ ጋራ ብትሄድ ምንድን ነው ችግሩ
እያለ የተከራከረ ነበር። አብርሽ ጉልዝ ማለት ነው። እንዴት እንደዛ ልትል ቻልክ? በፊት እስኪ እንደዚህ ነበር ኮይ እሷ ትምጣ እሷ ትሄድ ከእሷ ጋር ነው የሚሄደው ከእሷ ጋር ነው የምነሳው የሚል ጸባይ ነበረ ሆይ በፊት። አሁን የሆንከው ነገር አለ የምንልህ እኮ በምክንያት ነው። እና ሚስቴን ላልታዘዝ ነበር እንዴ? አያችሁት? ሚስቴን አይደለች እንዴ? ብታዘዛት ምን ችግር አለው ብሎ ጨለ ማለት ነው። ሚስትህን አትታዘዛት ማለታችን አይደለም። ሚስትህን ታዘዝ አትታዘዝ የራስህ ጉዳይ ነው። ነገር ግን አትታዘዝ ታዘዝ በሚለው ሁኔታ ሳይሆን እየተከራከርን ያለ ነው። አንተ ጤነኛ አይደለም፣ ወደ ጤና ተመለስ። ወደ ጤና ለመመለስ ደግሞ እኛ ካልነ ቦታ ላይ አርፈት ተቀመጥ ነው የምንልህ እያሉ ሲናገሩት ተነስ ይዘን እንሄዳለን በሚሉት ሰዓት እሷም እንግዲህ ሰዓቱ ይድረስና ክኒኑን ውጦ ከዛ አብረን እንሄዳለን። አያችሁ፣ አብረን እንሄዳለን። በቃ አንድና አንድ ኤፍሬምና እሷ ያሉበት ቦታ እንጂ እነሱ የሌሉበት ቦታ ጭራሽን መገኔ ሁለታቸው ናቸው መሰለኝ እንደዚህ ማደንዘዣ አጠጥተው ለሁለታቸውን ፍቅር እንዲኖረው ነው ያደረጉት። ይሄ ደግሞ የፈራበትና ያስፈራሩበት መንገድ ይኖራል እንጂ እንደዚህ አይሆንም ማለት ነው። ስለዚህ የታለ እሱ የታለ ነው የሚለው እንግዲህ ወንድሙን መጥላት ነው የነበረበት አይደለም። ወንድሙ ታናሽ ወንድሙ እንደዚህ እንዲሆን እንደዚህ በሽተኛና ጅሉ ሆኖ ከዛው በታች ነው እንዲቀር እያደረገ ያለው። ታናሽ ወንድሙን ቢያውቅ ኖሮ አያናግረውም ባይናይ ማለት ነው። አያናግረውም። አንተ ምንድነህም ሊለውም ሁሉ ይችላል። ነገር ግን ራሱ ጋር ስላልሆነና ከቀልቡ ስላልሆነ ኤፍሬም ይዳለ ኤፍሬም ነው የሚለው ማለት ነው። እና በዛ ሌሊት በተኛበት እንደ እብዴ አስነስተው ወደ ራሱ ሲወስዱት ምን ይሆናል በመሀል ብሎ ማሰብ ነበረበት ማለት ነው። እና አሁንም ቢሆን አንድና አንድ መፍትሄው ይሄ ኤፍሬም ተብዬውን ማገት ነው ማለት ነው። እሱን ካገታችሁት ከዛ በኋላ ያለውን እሱ ይሄ አብርሃም ተብዬው ደግሞ እናንተ ጋር ከሆነ ይቺ መሰሪ የሰይጣን ቁራጭ የሆነች ሴትዮ የት ትደርሳለች? ብቻዋን የትም አትደርስም። አሁን እኮ እሱም ስለሚተባበራት እና እሱ አለሁኝ ስለሚላት አብርሃም ያለበትን የሚውልበትን የሚልበትን ስለሚያውቅ እሱ ነው ለዚህ ሁሉ የዳረገው እንጂ እሱ ባይኖር በእርግጠኝነት አሁን እሱ ወይ ቢታሰር ወይ ቢታገት ማለት ነው ከእሷ ጋር ባይገናኝ እሷ ደፍራና ደፍራ ከቦዜ ፊት ሄዳ በር ቆርቁራ የት ነው የምትልበት ሞራል አይኖራትም ማለት ነው። ትፈራለች። ከጎኗ ሆኖ ግን አይዞሽ በርቻ አለሁ እኔ አንቺ ነኝ እኔ ያለሁልሽ እያለ እዚህ ሁሉ ያደረሳት ይሄ ኤፍሬም ተብዬው ዝቃጭ ሰውዬ ነው። እና እባካቸው እሱን ሰውዬ አስወግዱልን። አስወግዱትና ልጁ ወደ ራሱ ይመለስ። ጸበል ሄደ፣ ጸበል ገባ ምናምን እያላችሁ እንግዲህ ቪዲዮ ሰርታችኋል። አልገባም። ጸበል ቢገባ በእርግጠኝነት ይሻለው ነበረ። ነገር ግን ጸበል እየወሰዱት አይደለም። እኔም ሆኖ እንደሆነ አላቅም። ቤተሰቦቹ ራሱ የፈዘዙበት ምክንያት ማለት ነው። እስካሁን ለምን ጸበል አልወሰዱትም? ሐኪም ቤት እሺ ሲጥለው ያኔ ድንገት በመደናገጥም ሄዳችሁ ሊሆን ይችላል። ግን ከሐኪም ቤቱ መልስ ለምን ጸበል ይዛችሁት አልገባችሁም? ጸበል ቢገባ ባንዴ እንደሚፈወስ ራሳችሁ ታውቃላችሁ። ደግሞ አማኞችም ናችሁ ማለት ነው። ጊዜ እያለች የነበረውን ሰምታችኋን። እኔ ባንድ ገብርኤል ነው የማምነው። እሱ አባቴ ደግሞ ምንም አያደርገውም፣ ምንም አይሆንም፣ ሰይጣን በሱ ላይ በእኛ ላይ አይሰራም እያለች ሰምቻታለሁ። ስለዚህ አማኞች ናችሁ። አማኞች ከሆናችሁ ደግሞ ቤተ ክርስቲያን ውሰዱ ትላለሁኝ፣ ጸበል ውሰዱ ታጸምቁ ትላለሁኝ። ይሄ ከሆነ ልጁ በእርግጠኝነት ነው የምላችሁ ይድናል። ዝም እያላችሁ ግን በሆታ ጊዜ እየገደላችሁና እያቃጠላችሁ ነው ያላችሁት። ልጁም እየባሰበትና እየተባባሰበት ነው የመጣው። ስለዚህ ዝም ማለት አስፈላጊ አይደለም። ምን እስከሚሆን ድረስ ነው የምጠብቁት? እባካችሁ ልጁን ካለበት ማጣ አውጡ ትላለሁኝ። እንግዲህ ሁላችሁንም ውድድ ነው የማረጋችሁ። ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ከእናንተ ምንም የሚከፈል ነገር የለም። የማቀርበው ፍትፈታ ከተመቻችሁ ላይኳን እየገጫችሁ ሰብ እያደረጋችሁኝ ይለፉ። ባይ ባይ።